ሰላም እንዴት ናችሁ? በዛሬው ቪዲዮአችን የምናየው ኮንቱር እንዴት እንደሚዘጋጅ ነው የምንነጋገረው። ወይም ደግሞ ይዤላችሁ የመጣሁት ቪዲዮ ኮንቱር እንዴት እንደሚዘጋጅ ነው ዛሬ በጋራ የምናየው ማለት ነው። እንግዲህ ኮንቱር ማለት ሁለት የሀሳብ መስመሮች ሆነው ግን ተመሳሳይ ኤሊቬሽን ወይም ተመሳሳይ ከፍታ ከባህር ወለል በላይ ተመሳሳይ ከፍታ ያላቸውን ቦታዎች የሚያገናኝ የሀሳብ መስመር ምን ተብሎ ይጠራል? ኮንቱር ይባላል ማለት ነው። ስለዚህ ኮንቱር ነው ዛሬ የምናየው። ወደ ዛሬው ቶፒካችን ስንመጣ እንግዲህ ኮንቱር ለመስራት የተለያዩ ቅደም ተከተሎች ያስፈልጉናል። እነዚህን ቅደም ተከተሎች አንድ በአንድ እናያለን። የመጀመሪያው ምንድነው? ዲጂታል ኤሊቬሽን ሞዴል እናመጣለን። ዲጂታል ኤሊቬሽን ሞዴል እናመጣለን ባለን ማለት ነው። ለምሳሌ እኔ ኮምፒውተር ላይ ያለው የዲጂታል ኤሊቬሽን ሞዴል 30 ሜትር ኢትዮ ዲጂታል ኤሊቬሽን ሞዴል አለኝ። እሱን አዳረጋለሁ ወይም እሱን አስገባለሁ ወደ መስሪያ ቦታ QGIS ማለት ነው። ከዛ በኋላ ይሄንን አድ ካደረኩ በኋላ ኤሪያ ኦፍ ኢንተረስት ሁለተኛው ስቴፕ ይሆናል። ማይ ኤሪያ ኦፍ ኢንተረስት ለጋምቦ ወረዳ ነው አሁንም ለዚህ ቱቶር የምጠቀመው ማለት ነው። ስለዚህ ለጋምቦ ወረዳ ሼፕ ፋይል አመጣለሁ ማለት ነው። የለጋምቦ ወረዳ ሼፕ ፋይል አመጣለሁ ማለት ነው። ይሄን ካደረኩ በኋላ ምንድነው ማረገው? የለጋምቦ ወረዳን ሼፕ ፋይል ካመጣው በኋላ ምን አረጋለሁ? ቆርጣለሁ እሱን ለጋምቦ ወረዳ ሼፕ ፋይል አመጣለሁ። ከዛ በኋላ አድ ላለው ከዚህ በኋላ ኤክስትራክት ብዬ ይሄን መቁረጥ ነው። ኤክስትራክሽን ዘን ክሊፕ ራስተር ባይ ማስክ ላለው ኢንፑት ሌየሩ ላይ ለተለመደው የኢትዮ ዲጂታል ኤሊቬሽን 30 ሜትር ዲጂታል ኤሊቬሽን ሞዴል ነው ወስዳለሁ። ለጋምቦ ማስክ ሌየሩ ላይ ለጋምቦ ወረዳ ሼፕ ፋይል ወይም ደግሞ የኔ ኤሪያ ኦፍ ኢንተረስት ነው ወስዳለሁ ማለት ነው። CRS-ን ይሄን ወስዳለሁ። ታርጌት ኦፕሽናል ቢሆንም ታርጌት CRS-ን እንደዚሁ WGS 84 UTM ዞን 37 ኖርዝ የሚለው ነው ወስዳለሁ። በመጨረሻ ሴቭ ላለው ማለት ነው። ሴቭ አረጋለሁ። ሴቭ ለማድረግ አንድ ፎልደር ልፍጠርለት። እኔ ለምሳሌ ዳታ ማደራጀው ዴስክቶፕ ላይ ነው። ስለዚህ ዴስክቶፕ ላይ ምን እየፈጠርኩኝ ለጋምቦ ኮንቱር እየፈጠርኩኝ ኮንቱር ብዬ ለጋምቦ ዲጂታል ኤሊቬሽን ሞዴል ይሄ ልስተው ከዛ በኋላ ሴቭ ልበል። እኔ ቀድሜ አንድ የቆረጥኩት ስላለ ዲጂታል ኤሊቬሽን ሞዴል ኦኬ። ከዛ በኋላ ረምለዋለሁ። የዲጂታል ኤሊቬሽን ሞዴሉን በዚህ መንገድ በሌየር ስር ያመጣልኛል። ከዚህ በኋላ እነዚህ የለጋምቦ ወረዳ እና ኢትዮ ዲጂታል ኤሊቬሽን ሞዴሉን አንቲክ ማድረግ እችላለሁ ማለት ነው ወይም እንችላለን። ከዛ በኋላ ዙም ቱ ሌየር ነው የምናደርገው። ዙም ቱ ሌየር ካደረግን በኋላ ምንድነው የምናደርገው? ዙም ቱ ሌየር ካደረግን በኋላ ኮንቱር ነው የምንሰራው ማለት ነው። ኮንቱር ለመስራት እዚህ በብዙ መንገድ መስራት እንችላለን። ነገር ግን ለፍጥነት ወይም ደግሞ ቀልጠፍ ላለ አሰራር እንዲያገለግለን የምንጠቀመው ማንን ነው? እዚህ ፕሮሰሲንግ ቱል ቦክስ ላይ ነው የምንገባው። ፕሮሰሲንግ ቱል ቦክስ ላይ እንገባና ኮንቱር ብለን እንጽፋለን። ከዛ በኋላ ራስተር ኤክስትራክሽን እዚህ ራስተር ኤክስትራክሽን GDL የሚለው ላይ ኮንቱር ላይ ነን። ይሄን ክሊክ እናደርጋለን። ዘን ይሄ ዲያሎግ ቦክስ ይመጣልናል ማለት ነው። ይሄኛው ዲያሎግ ቦክስ ይመጣልናል ወይም ይሄን ቴብል በሙሉ ፊል እናደርጋለን። ዘን ኢንፑት ሌየሩ ማን ነው? ይሄ ክሊፕ ያረኩትን ያዛት ሚንስ የለጋምቦ ወረዳ ዲጂታል ኤሊቬሽን ሞዴል ሪኔም ማድረግ እንችላለን። ዘን ኢንተርቫሉ ባንድ ነምበር የሚለውን እንዳለ ዲፎልቱን ይሰዱ። ኢንተርቫል ቢትዊን ኮንቱር የሚለው ብዙ ጊዜ ደስ እንዳላችሁ መውሰድ ትችላላችሁ። በየ10 ሜትሩ ኢንተርቫል ወይም ደግሞ እኛ በ20 ሜትር እናድርገው በጣም እንዳይጠብ ማለት ነው። 20 ሜትር ዘን ሌላውን ዲፎልቱን እንወስድና ሴቭ እንላለን። ከዛ በኋላ ይሄ ምንድነው የሚሆነው? ሴቭ ኮንቱርስ የሚለው ላይ ሴቭ ቱ ፋይል እንላለን። በመጨረሻ እዚህ ፋይል ኔሙ ላይ ምንድነው የምንለው? ለጋምቦ ኮንቱር ኮንቱር ብለን እንሰጠዋለን ማለት ነው። በመጨረሻ ዲፎልት ሴቭ አስ ታይፑን ዲፎልቱን ወስደን ሴቭ እንለዋለን ማለት ነው። ሴቭ ካልን በኋላ ይሄኛው ምንድነው የምናደርገው? ረን እንለዋለን ማለት ነው። ረን ካደረግነው በኋላ ይሄኛው ኮንቱሩ ላይ ፕሮሰስ ኮንትሮል ይሰራልናል ፕሮሰስ ያደርግልናል። ስለዚህ ፕሮሰሱን
ትንሽ ደቂቃዎችን እንጠብቃለን ይሄኛውን እስከሚጨርሰው ማለት ነው ወይም ኮንቱር ላይኑን እስከሚሰራልን ድረስ ይሄን ፕሮሰስ እንጠብቃለን ማለት ነው። ኦልራይት ኮንቱሩን ጨርሶታል ወይም ደግሞ ፕሮሰስ አድርጎ ጨርሶታል። ዘን ክሎዝ እናደርጋለን። ክሎዝ እናደርግና ይሄኛውን ኮንቱሩን ቀለሙን እንቀይረዋለን። ለምሳሌ በቀይ ቀለም ላድርግና እኔ በቀይ ቀለም አድርጌ ትንሽ እንትኑንም እንዲታይ ዊድዙንም ትንሽ ጨመር ላድርግበት ከዛ በኋላ ኮንቱሮቹ እንዲታዩን ማለት ነው። ሲለጋምቦ ወረዳ ላይ ኮንቱሮቹን ኦኬ ባክግራውንዱን እንትናላለውም። ስለዚህ ኦኬ እዚህ ላይ እንደገና እንትኑን ላስተካክል፣ የኮንቱር ቀለሙን ላስተካክል፣ እንደገና ራይት ክሊክ ዘን ፕሮፐርቲ ከዛ በኋላ ምንድነው የምናደርገው ሲላይ ሲምቦሎጂ ላይ እንገባና ይሄን አውትላይን የሚለውን ዊድዙን ጨመር እናርግበት። ዊድዙን ኦኬ ዊድዙን ጨመር እናረግበታለን። ይሄ የማይታየን ኦኬ። ስለዚህ መልሰን ኮንቱሩን ቀለሙን በዚህ ልክ ቀይ አድርገን እንቀባዋለን። ከዛ በኋላ ይሄ ለምሳሌ የለጋምቦ ወረዳ ኮንቱር ነው ይሄ የሚያመለክተው። ስለዚህ ዝቅ እያደረግን መስራት እንችላለን። ይሄንን እንደዚህ ታረጉት አይታያችሁም፣ ቅድም ላይ አልታየንም ነበር። ስለዚህ ይሄን ምንድነው እናደርገው ቀለሙን እዚህ ሲምቦሎጂ ላይ ገብተን ካስተካከልን በኋላ ይሄን ከፍ እናደርገዋለን። እንደዚህ እናደርግና ኮንቱሮቹ እነዚህ ናቸው። እንግዲህ አሁን ኮንቱሮቹ እነዚህ በመስመር የተያያዙት ተመሳሳይ ኤሌቬሽን ወይም ደግሞ ተመሳሳይ ሜትር አባቭ ሲ ሌቭል አላቸው። እነዚህ ጠባብ ባለበት አካባቢ ላይ ተራራማ ነው ማለት ነው። ይሄ ደግሞ ሰፋ አለበት አካባቢ ላይ ሜዳማ ነው ማለት ነው። ከዚህ በኋላ ኮንቱሩን እንትን ለማለት ምንድነው የምናደርገው ዙም አድርገን ነው አሁን እያየን ያለነው። ከዛ በኋላ ሌብል እንላለን ማለት ነው። ይሄን ሌብል ለማድረግ ራይት ክሊክ ኮንቱር ሌየር ስር መጣው ላይ ራይት ክሊክ እናደርጋለን። ዘን ፕሮፐርቲ ላይ እንገባለን። ፕሮፐርቲ ላይ ከገባን በኋላ ሌብል እንላለን። ሌብል ከእንትን ካልን በኋላ ይሄን በምንድነው ሲንግል ሌብል እንላለን። ሲንግል ሌብል ዘን ይሄኛው እንትኑን እንምረጠው በምኑ ነው አሁን በአይዲው ነው በምኑ ነው የሚለው በኤሊቬሽኑ እኛ በኤሊቬሽኑ እንበልና እንከፋፍለው። ከዛ በኋላ አፕላይ ኦኬ ስንለው በኤሊቬሽናቸው እንደዚህ ቁጥራቸውን እያንዳንዱን ቁጥር ያመጣልናል ማለት ነው። ስለዚህ እንደዚህ አድርገን ሌብል ስንለው ኮንቱሩን እያንዳንዱ ቦታ የት አካባቢ ላይ ምን ያክል ሜትር አባቭ ሲ ሌቭል ነው የሚለውን እንትን እንላለን። ኮንቱር የራሱ የሆነ ካራክተሪስቲክስ አላቸው። እያንዳንዱ ኮንቱሮች አንዱ ኮንቱር ከሌላው ኮንቱር እያንዳንዱ ክሮስ ማድረግ አይችልም። ኮንቱሩ በአንድ መስመር የተያያዙ ኮንቱሮች ተመሳሳይ ኤሌቬሽን አላቸው ወይም ተመሳሳይ ከፍታ አላቸው። ሌላኛው የካራክተሪስቲክስ ኦፍ ኮንቱር ቅድም እንዳልኩት ሰፋ ካለ ሜዳማ ብለን ነው የምናመለክተው። ጠበብ ካለ ደግሞ ተራራማ አካባቢ ነው ብለን ነው የምንወስደው ማለት ነው። ስለዚህ አጠቃላይ ስለ ኮንቱር የዛሬ ያየነው አጠቃላ ትምህርታችን ወይም ደግሞ የQGIS የቪዲዮ ይዘታችን እዚህ ድረስ ያለው ነው ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ።